ለአንድ ሰው ይሄንን ቪዲዮ የምሰራው ለኢትዮጵያ ላለ ሰው ከባድ ጥያቄ ጠይቀው የነበረ በክፋት ዙሪያ እየኖርን ነውና እንዴት ክፉ ሰው ሁሉ ቀን እያሸነፈ ይኖራል የሚል ጥያቄ ማለት ነው። ለዛ መልስ እንዲሆን ይሄንን ቪዲዮ ዛሬ የምሰራው። ሰላም ጤና ይስጥልኝ። እንደምን ከረማችሁ ጋስፖል ዝማሄ ቤተሰቦች፣ ኢትዮጵያውያን፣ ኤርትራውያን ይሄንን የአማርኛ ቋንቋ የምትሰሙ ሁሉ ከጌታችንና ከመድኃኒታችን ከኢየሱስ ክርስቶስ የሆነው ሰላም በያላችሁበት ይሁን። ዛሬ አጠር ባለ ቪዲዮ ተመልሻለሁ። አዲሶች እንኳን ደህና መጣችሁ፣ ነባሮች እንኳን ሰላም ተመለሳችሁ። ዛሬ መዝሙር 37ን እናያለን። በመጽሐፍ ቅዱስ 36 ሊሆን ይችላል። አብራችሁን ቆዩ፣ አብረን እናዳምጥ። መዝሙረ ዳዊት 37 እንዲህ ይላል። መዝሙር ምዕራፍ 37 በክፉዎች ላይ አትቅና፣ አመፃንም በሚያደርጉ ላይ አትቅና። እንደ ሳር ፈጥነው ይደርቃሉና እንደ ለመለመ ቅጠልም ይረግፋሉና። በእግዚአብሔር ታመን፣ መልካምንም አድርግ፣ በምድርም ተቀመጥ፣ ታምነህም ተሰማራ። በእግዚአብሔር ደስ ይበልህ፣ የልብህንም መሻት ይሰጥሃል። መንገድህን ለእግዚአብሔር አደራ ስጥ፣ በእርሱም ታመን፣ እርሱም ያደርግልሃል። ጽድቅህን እንደ ብርሃን ፍርድህንም እንደ ቀትር ያመጣል። ለእግዚአብሔር ተገዛ፣ ተስፋም አድርገው። መንገድም በቀናችለትና ጥመትን በሚያደርግ ሰው አትቅና። ከቁጣ ራቅ፣ መዓትንም ተው፣ እንዳትበድል አትቅና። ክፉ አድራጊዎች ይጠፋሉና። እግዚአብሔርን ተስፋ የሚያደርጉ ግን እነርሱ ምድርን ይወርሳሉ። ገና ጥቂት ኃጢአተኛም አይኖርም። ትፈልገዋለህ፣ ቦታውንም አታገኝም። ገሮች ግን ምድርን ይወርሳሉ፣ በብዙም ሰላም ደስ ይላቸዋል። ኃጢአተኛ ጻድቁን ይመለከተዋል፣ ጥርሱንም በእርሱ ላይ ያንገጫግጫል። እግዚአብሔር ይስቅበታል፣ ቀኑ እንደሚደርስ አይቶአልና። ኃጢአተኞች ሰይፋቸውን መዘዙ፣ ቀስታቸውንም ገተሩ። ድሃውንና ችግረኛውን ይጥሉ ዘንድ፣ ልበ ቅኖችንም ይወጉ ዘንድ። ሰይፋቸው ወደ ልባቸው ይግባ፣ ቀስታቸውም ይሰበር። ለጻድቅ ያለው ጥቂት ከብዙ ከኃጢአተኞች ሀብት ይበልጣል፣ የኃጢአን ክንድ ትሰበራለችና። እግዚአብሔር ግን ጻድቃንን ይደግፋቸዋል። የንጹሐንን መንገድ እግዚአብሔር ያውቃል፣ ርስታቸውም ለዘላለም ነው። በክፉ ዘመንም አያፍሩም፣ በራብም ዘመን ይጠግባሉ። ኃጢአን ግን ይጠፋሉ። የእግዚአብሔር ጠላቶች በከበሩና ከፍ ከፍ ባሉ ጊዜ እንደ ጢስ ይጠፋሉ። ኃጢአተኛ ይበደራል አይከፍልምም፣ ጻድቅ ግን ይራራል ይሰጣልም። እርሱን የሚባርኩት ምድርን ይወርሳሉና የሚረግሙት ግን ይጠፋሉ። የሰው አካሄድ ከእግዚአብሔር ዘንድ ይጸናል፣ መንገዱንም ይወድዳል። ቢወድቅም በድንጋጼ አይጣልም፣ እግዚአብሔር እጁን ይዞ ይደግፈዋልና። ጎለመስሁ አረጀሁም፣ ጻድቅ ሲጣል ዘሩም እህል ሲለምን አላየሁም። ሁልጊዜ ይራራል ያበድርማል፣ ዘሩም በበረከት ይኖራል። ከክፉ ሽሽ፣ መልካምንም አድርግ፣ ለዘላለም ትኖራለህ። እግዚአብሔር ፍርድን ይወዳልና ቅዱሳኑንም አይጥላቸውምና። ለዘላለም ይጠብቃቸዋል፣ ለንጹሐንም ይበቀልላቸዋል። የኀጥኣን ዘር ግን ይጠፋል። ጻድቃን ምድርን ይወርሳሉ፣ በእርሷም ለዘላለም ይኖራሉ። የጻድቅ አፍ ጥበብን ያስተምራል፣ አንደበቱም ፍርድን ይናገራል። የአምላኩ ሕግ በልቡ ውስጥ ነው፣ በእርምጃውም አይሰናከልም። ኃጢአተኛ ጻድቁን ይመለከተዋል፣ ሊገለውም ይወዳል። እግዚአብሔር ግን በእጁ አይተወውም፣ በተፋረደውም ጊዜ አያሸንፈውም። እግዚአብሔርን ደጅ ጥና፣ መንገድንም ጠብቅ፣ ምድርንም ትወርስ ዘንድ ከፍ ከፍ ያደርግሃል። ኃጢአተኞችም ሲጠፉ ታያለህ። ኃጥእን ከፍ ከፍ ብሎ እንደ ሊባኖስ ዝግባም ለምልሞ አየሁት። ብመለስ ግን አጣሁት፣ ፈለግሁት፣ ቦታውንም አላገኘሁም። ቅንነትን ጠብቅ፣ ጽድቅንም እይ፣ ለሰላም ሰው ቅሬታ አለውና። በደለኞች በአንድነት ይጠፋሉ፣ የኃጢአተኞች ቅሬታ ይጠፋል። የጻድቃን መድኃኒታቸው ከእግዚአብሔር ዘንድ ነው፣ በመከራቸውም ጊዜ መጠጊያቸው እርሱ ነው። እግዚአብሔር ይረዳቸዋል ያድናቸዋልም፣ ከኃጢአተኞችም እጅ ያወጣቸዋል ያድናቸዋልም፣ በእርሱ ታምነዋልና። አሜን። ለቃሉ የእግዚአብሔር ስም የተመሰገነ ይሁን። ዳዊት ምን ገጥሞት ነው? እስቲ እኔ
በክፉዎች ላይ አትቅና። ለምሳሌ አንዳንድ ሰው የሚያስቀና አይነት ክፋት ያለው ሰው አለ። በቃ ክፋቱ የሚያስቀና ምን አለ የዚህን ሰው ልብ ክፋት ነገር እኮ ነው። በሰጠኝና እንዲህ አይነት ጥንካሬ በሰጠኝ የምንለው ግን እግዚአብሔር ምን ይላል? በክፉዎች አትቅና፣ አመፃን በሚያደርጉ ላይ አትቅና። ምክንያቱም አመፃ ምን ያስደስታል? በዛ አትቅና። እንደ ሳር ፈጥነው ይደርቃሉና፣ ፍርድ ስላለ ማለት ነው። ስራ ስለሚከተል ይጠፋሉና፣ እንደ ለመለመ ቅጠልም ይረግፋሉና። ስለዚህ በእንደዚህ አይነት ነገር አትቅና። እሺ፣ በእግዚአብሔር ታመን፣ መልካምንም አድርግ፣ በምድርም ተቀመጥ፣ ታምነህም ተሰማራ። በእግዚአብሔር ደስ ይበልህ፣ የልብህንም መሻት ይሰጥሃል። መንገድህንም ለእግዚአብሔር አደራ ስጥ፣ በእርሱም ታመን፣ እርሱም ያደርግልሃል። እምነት በጣም በእግዚአብሔር ሁኔታ ላይ አስፈላጊ ነገር ነው። የሰው ልጅ ዛሬ ጥይት ታጥቆ ሸጉጦ ምናምን መመካት አያስፈልግም። መመካት በእግዚአብሔር ነው። የሚመካ በእግዚአብሔር ይመካ ነው አይደለም የሚለው መጽሐፍ ቅዱስ። በእግዚአብሔር ስንመካ እውነተኛ ጥላ ላይ ነው የተደገፍነው። እውነተኛ የሚያሳርፍ አምላክ ላይ ነው የተደገፍነው ማለት ነው። ዳዊት እንደሱ ነው እያለ ነው ያለው። ጽድቅህን እንደ ብርሃን ፍርድህንም እንደ ቀትር ያወጣል። በቃ እውነት በኃይል በፀሐይ ትወጣለች በእግዚአብሔር ስትታመን ማለት ነው። ለእግዚአብሔር ተገዛ፣ ተስፋም አድርገው፣ መንገድን በቀናችለት። ጥመትንም በሚያደርግ ሰው አትቅና። ለምሳሌ መንገዱ የቀናበት ቅን መንገድ ካልሆነ በዛ አትቅና። በእግዚአብሔር ብቻ ታመን ነው የሚለው። በእግዚአብሔር በአምላክ ብቻ ታመን ነው የሚለው። ከቁጣ ራቅ፣ መዓትንም ተው፣ እንዳትበድል አትቅና። ክፉ አድራጊዎች ይጠፋሉና። ጊዜ ነው እንጂ በጣም ሰውን ሊያጠፉ የሚነሱ ሰዎች በሆነ ሰዓት ላይ የዘሩትን ይለቅማሉ፣ የዘሩትን ያጭዳሉ። እና ለአንድ ሰው ይሄንን ቪዲዮ የምሰራው ለኢትዮጵያ ላለ ሰው ከባድ ጥያቄ ጠይቀው ነበረ። በክፋት ዙሪያ እየኖርን ነውና እንዴት ክፉ ሰው ሁሉ ቀን እያሸነፈ ይኖራል የሚል ጥያቄ ማለት ነው። ለዛ መልስ እንዲሆን ይሄንን ቪዲዮ ዛሬ የምሰራው በደንብ አድርጋችሁ እንድታዳምጡኝ በስልክ ነግሬያችኋለሁ። መዝሙር 37 የሚለው ክፉ አብቦ አድጎ አለምልሞ አየሁትኝ፣ ስመለስ ግን ቦታውን እንኳን የተዘራበትን ቦታ እንኳን አላገኘሁትም ነው የሚለው ዳዊት። በክፋት ላይ ቆሞ ሰዎችን ሊያጠፋ የሚነሳ ሰው ኖ ማተር ዋት ያችን ነገር የጊዜ ሁኔታ ነው እንጂ በደብልም አይደለም፣ በ7 እጥፍ ይከፍላል። እና በጣም በእውነት አለምክንያት ሰዎች ሲጎዷችሁ የእግዚአብሔር ቃል በጣም አድርጎ ያጽናናል። እና ምን ይለናል? ክፉ አድራጊዎች ይጠፋሉና እግዚአብሔርን ተስፋ የሚያደርጉ ግን እነርሱ ምድርን ይወርሳሉ። ገና ጥቂት ኃጢአተኛም አይኖርም፣ ትፈልገዋለህ፣ ቦታውንም አታገኝም። የቱ ጋር እንደነበረ እንኳን አታገኝም። ኢትዮጵያ የደወለችልኝ ልጅ ስም እስካልጠቀስኩ ድረስ ችግር የለውም። በጣም በመረሩና ክፋታቸው በሰው ሊለካ በማይቻል ሰዎች አካባቢ ትኖራለች። እና በጣም ተቸገርኩኝ፣ ተጨነኩኝ፣ እግዚአብሔር ይፈርዳል ወይ የሚል ጥያቄ ነው የጠየቀችኝ። እግዚአብሔር ይፈርዳል ወይ? እግዚአብሔር ይፈርዳል። እግዚአብሔር የፍርድ አምላክ ነው። እግዚአብሔር የበቀል አምላክ ነው። ራሳችሁ አትበቀሉ፣ ራሳችሁ መልስ አትስጡ፣ ራሳችሁ ለበቀል ጊዜ ስጡት። ምክንያቱም የበቀል ባለቤት እሱ ስለሆነ እኛ ብንከፍል እንደሚገባው መክፈል ስለማንችል ከፋይ እኔ ነኝ፣ እናንተ ግን ይቅርታ አድርጉ ነው ያለውና በጣም አድርጌ በስልክ አናገርኳት። ይሄንን ቪዲዮ ሆን ብዬ ነው የምሰራው በደንብ እንድታዳምጠው ማለት ነው። ገሮች ግን ምድርን ይወርሳሉ፣ በብዙም ሰላም ደስ ይላቸዋል። ኃጢአተኛ ጻድቁን ይመለከተዋል፣ ጥርሱንም በእርሱ ላይ ያፋጫል። እንዴት አድርጎ እንደሚገለው ማለት ነው። ምንም ያላደረገውን ሰው ማለት ነው ያፋጫል። እግዚአብሔር ግን ይስቅበታል። አያችሁ እግዚአብሔር ምን እንደሚያደርግ? በክፎች ላይ ይስቃል። አይሆንም፣ አሳልፎ ልጆቹን አይሰጥም፣ ይስቅበታል። ቀን እንደሚደርስ አይቷልና። ኃጢአተኞች ሰይፋቸውን መዘዙ፣ ቀስታቸውንም ገተሩ። ምን ያደርጉ ዘንድ? በደንብ ስሙ በእናታችሁ። ምን ያደርጉ ዘንድ? ደሃውንና ችግረኛውን ይጥሉ ዘንድ፣ ልበቅኖችን ሁሉ ይወጉ ዘንድ። በሚስጥር ሰው ሳይሰማ ገላቸዋለሁ ብሎ የሚነሳ ሰው አለ። ማንም ሳይደርስላቸው እኔ ነኝ የማውቀው የሚል። እግዚአብሔር ግን ከሰማይ ይስቃል። ልጄን አታጠፋውም፣ ልጄን አታጠፋት ይላል ማለት ነው። እግዚአብሔር ፈራጅ ነው። ለእግዚአብሔር መተው እንችላለን። በእግዚአብሔር እጅ ላይ ነገሮችን መተው እንችላለን። ስለተደረጉብን ነገሮች ሁሉ በእግዚአብሔር እጅ መተው እንችላለን። የበቀል አምላክ ነው ብለን
ከተውን እግዚአብሔር መላሽ ነው። እግዚአብሔር መልስ ሰጭ ነው። እግዚአብሔር ታጋሽ ነው እንጂ ከፍርድ ማንም ሰው አያመልጥም። እግዚአብሔር ሲቆጣ ማለት ነው። እና ኃጢአተኞች ሰይፋቸውን መዘዙ፣ ቀስታቸውንም ገተሩ፣ ድሃውንና ችግረኛውን ይጥሉ ዘንድ ልበቅኖቹን ይወጉ ዘንድ። በቃ በሚስጥር ተዘጋጁ። እንዴት አድርገን እናጠፋዋለን? እንዴት አድርገን እንገለዋለን? እንዴት አድርገን ከመንገዱ እንጥለዋለን ብለው አሰቡ። እግዚአብሔር ግን ምን አደረገ? ሰይፋቸውን ወደ ልባቸው ይግባ ለዳዊት። ሰይፋቸው ወደ ልባቸው ይግባ፣ ቀስታቸውም ይሰበራል። ለጻድቅ ያለው ጥቂት ከብዙ ኃጢአተኛ ሀብት ይበልጣልና። እምነቱ ብቻ ይበቃዋል አንድ ሰው ከእግዚአብሔር ጋር ከተጣበቀ፣ ከጠላቶች እጅ ለማምለጥ ማለት ነው። የኃጢአት ክንድ ትሰበራለችና፣ የኃጢአት ክንድ ትሰበራለች፣ አትተውም፣ ትሰበራለችና። እግዚአብሔር ግን ጻድቃንን ይደግፋቸዋል፣ የንጹሐንንም መንገድ እግዚአብሔር ያውቃልና ርስታቸውም ለዘላለም ነው ይላል የመጽሐፍ ቅዱስ ቃል። በክፉ ዘመን አያፍሩም፣ በራብም ዘመን ይጠግባሉ። ዓለም ላይ ችግር አለ ሲባል፣ ስደት አለ ሲባል፣ ድርቅ አለ ሲባል እነሱ አይራቡም ነው የሚለው። እንዴት ጥቅም ነው ከእግዚአብሔር ጋር መሆን? አይራቡም። በክፉ ዘመንም አያፍሩም፣ በራብም ዘመን ይጠግባሉ። አገር ተቸግሮ ድርቅ ነው ተብሎ እነሱ ግን ይጠግባሉ። የሰው አካሄዱ በእግዚአብሔር ዘንድ ይጸናል፣ መንገዱንም ይወዳል። ቢወድቅም ለድንጋጤ አይጣልም፣ ለባሰ ነገር አይጣልም። እግዚአብሔር እጁን ይዞ ይደግፈዋል። ለሞት የተባለውን ነገር እግዚአብሔር ለመልካም ያደርግለታል። ለክፉ የታዘዘውን ነገር እግዚአብሔር ለሞገስ ያደርግለታል። ለክፉ አይጣልም። በመከራ ውስጥ አልፍም አይደለም ቢሆን እንኳን እግዚአብሔር ይደግፈዋል። ጎለመስኩም አረጀሁም፣ ጻድቅ ሲጣል ዘሩም እህል ሲለምን አላየሁኝም። ሁልጊዜ ይራራል ያበድርማል፣ ዘሩም በበረከት ይኖራል። ከክፉ ሽሽ፣ ከክፉ ሽሽ፣ ከክፉ ጋር ኑር አይልም እግዚአብሔር። ከክፉ ሽሽ፣ መልካምም አድርግ፣ ለዘላለምም ትኖራለህ። እግዚአብሔር ፍርዱን ይወዳልና ቅዱሳኑንም አይጥላቸውምና ለዘላለምም ይጠብቃቸዋል፣ ለንጹሐንም ይበቀልላቸዋል። እግዚአብሔር ይበቀላል፣ ለሰው ይበቀልላቸዋል። ጻድቃን ምድርን ይወርሳሉ፣ በእርሷም የዘላለም ይኖራሉ። የጻድቅ አፍ ጥበብን ያስተምራል፣ አንደበቱም ፍርድን ይናገራል። የአምላኩ ሕግ በልቡ ውስጥ ነው፣ በእርምጃውም አይሰናከልም። ያ ሰው ጎበዝ ሆኖ አይደለም የማይሰናከለው፣ እግዚአብሔር አብሮ ስላለ ነው። የእግዚአብሔር ቃል የእግዚአብሔር ሕግ በአእምሮ ስለሚመላለስ እግዚአብሔር ይጠብቀዋል ይላል። ኃጢአተኛ ጻድቁን ይመለከተዋል፣ ሊገድለውም ይወዳል። ያስባል፣ እንዲህ አድርጌ በገለው ሰው ሳይሰማ ፂጥ አድርጌ በገለው ብሎ ያስባል፣ ይወዳል። እግዚአብሔር ግን በእጁ አይቶ ሰርፕራይዝ እንዴት ተረፈ ይላል። ተተርፋ ያ ሰው ይተርፍና በእጁ አይተውም። በተፋረደውም ጊዜ አያሸንፈውም። ፍርድ ቤት ስትቆሙ እግዚአብሔር ነው አብሯችሁ የሚቆመው። በክስ ስትቆሙ እግዚአብሔር ነው አብሯችሁ የሚቆመው። ምንድነው? አምኖ መሰማራት። የሰማዩን ንጉሥ አምኖ መሰማራት እልሻለሁኝ። እግዚአብሔርን ደጅ ጥና፣ መንገዱንም ጠብቅ፣ ምድርንም ትወርስ ዘንድ ከፍ ከፍ ያደርጋል። ኃጢያንን ከፍ ከፍ ብሎ እንደ ሊባኖስ ዝግባም ለምልሞ አየሁት ይላል ዳዊት። ክፉ ሰው ገጥሞታል ማለት ነው። ያ ክፉ ሰው በጣም አርጎ ሰማይ ነክ ሆኖ እንደ ዝግባ አድጎ ለምልሞም አየሁት። ከዛስ ብመለስ ግን አለ፣ ብመለስ ግን አጣሁት፣ ፈለግኩትም ቦታውንም አላገኘሁትም። ስርም የሌለው ስር እንኳ ተቆርጦ ያልተረፈለት ባዶ ሜዳ ሆነ ማለት ነው ያ ዝግባ ያደገበት። ቅንነትን ጠብቅ፣ ጽድቅንም እይ። ለሰላም ሰው ቅሬታ አለው፣ የሚያተርፈው ነገር አለው። በሰላም የሚኖር ሰው ትርፍ ያገኛል። በኢንድ ኦፍ ዘ ዴይ የሆነ ትርፍ ነገር ያገኛል። መጽሐፍ ቅዱስ እንደሚለን ማለት ነው። በደለኞች በአንድነት ይጠፋሉ፣ የኃጢአተኞችም ቅሬታ ይጠፋል፣ ትርፍ አይኖራቸውም ማለት ነው። የጻድቃን መድኃኒታቸው ከእግዚአብሔር ዘንድ ነው፣ በመከራቸውም ጊዜ ጠባቂያቸው እርሱ ነው። በመከራ በመጣ ጊዜ እግዚአብሔር ጋራጅ ነው፣ እግዚአብሔር አስመላጭ ነው፣ እግዚአብሔር ኃይለኛ ነው፣ እግዚአብሔር ተበቃይ ነው፣ እግዚአብሔር አዳይ ነው። እና የእሱን አዳኝነት ነው መናገር የፈለኩትኝ። የጻድቃን መድኃኒታቸው እግዚአብሔር ዘንድ ነው፣ በመከራቸውም ጊዜ ጠባቂያቸው እርሱ ነው። እግዚአብሔር ይረዳቸዋል ያድናቸዋልም፣ ከኃጢአተኞችም እጅ ያወጣቸዋል ያድናቸዋል።
በእርሱም ታምነዋልና። በምን ታምነዋልና? በእግዚአብሔር ታምነዋልና። እንዴት ክፉ ሰው እንዲህ እያደረገ ራሱ ሊኖር ቻለ የሚል ጥያቄ ጠይቀኝ ነው። እንዴት እግዚአብሔር እንዴት ግድልድል ላይ ያደርገው ነው መሰለኝ። እግዚአብሔር እንደሱ አይደለም የሚፈርደው። የፍርድ ቀን ግን አለ። እግዚአብሔር ይፈርዳል። ነገር ግን የታመነውን እግዚአብሔር መጠጋት ከተወረወረ የሚያድን የሚጋርድ ኃይለኛ አምላክ፣ ከታመኑበት የሚታመን እውነተኛ ጌታ፣ እውነተኛ አስመላጭ፣ እውነተኛ ፈራጅ መሆኑን ላረጋግጥልሽ እወዳለሁኝ። አብራችን ስለቆያችሁ ከልብ እያመሰገንኩኝ ሮብን በኦዲዮ ቅዳሜን ደግሞ በቪዲዮ ተመልሼ እስካያችሁ ድረስ ሰላም ቆዩኝ። ሰላም ያገናኛል።